ባረን በልጅነቱ ወላጅ ያሳጣውን እናት ያሳጣውን እንደገና አባቱን ፓራላይዝ እንዲሆን ያበቃውን ሰው ሰይትን የሚበቀለው በገዛ ሴት ልጁ ነው። ነገር ግን ዲሊያን የሰይት እንዲሁም የሚስቱ ልጅ እንደሆነች ቢጠበቅም ነገር ግን እነሱ አሳደጓት እንጂ የጓደኛው ልጅ ናት። ስለዚህ መጥቶ እዚህ ጋር ባረን ለበቀል አስበው ነጥቆ መንትፎ ሲወስዳት እዚህ ጋር ለማስቆም ያደረጉን ነገር የለም። ነገር ግን ባረን የሚያውቀው ልጃቸው እንደሆነች ነው። አሁን በቀጥታ እቤት ይዟት መጣ። እቤት ይዟት እንደመጣ ማናት ብለው እየጠየቁን ነበር። በተለይ አያቱ አጉቱ ወንድሙ ከዛም በኋላ ማናት ብሎ ሲጠይቁ እቺ ማለት እያለ አስተዋወቃቸው። የገዳዩ የሰይት ልጅ ናት ብሎ ሲናገር ታዲያ ለምንስ አመጣት የሚለው ደግሞ ቀጣይ ጥያቄያቸው የሚሆን ይሆናል። ለምን አመጣት እያሉ ተናገረ። ሊያገባት እንዳሰበ ምን ማለት ነው ብላ አያቱ እየጮችበት ነበር። አጎቱ ሐሰንም ቢሆን እንዴት ይህን ውሳኔ ትወስናለህ? ብቻ እንዴት ትወስናለህ ልጄ እያል ነበረ። ማንም እናንተን ወሳኝ ያደረጋቸው የለም፣ አያገባችሁ ብቻዬን ነው መወሰነው እያለ ነበረ። ምንድነው እየሆነ ያለው ነገር? እናንተ ስለሆነ ጋብቻ ነው የምትወጣ አብዳችሁ አንዴ ብላ ዲሊያን እየተናገረች ነበረ። ታው የደግሪ ቅርብ እያለ የወንድ የገዛው ደግሞ ጂያን ይናገራል። ፊራትም ቢሆን ያጎቱ ልጅ ምን እየሆነ ነው ያለው እዚህ ጋር እያለ እየጠየቀ ነበር። እኔ ማንንም አላገባም ስነ ስርዓታችሁን ያዙ እያለች ነበር ዲሊያን። ይሄ እኛን አይመጥነንም እየሰማኝ ነው ባረን እኛን አይመጥነንም እያለች አያቷ ዜዴ ትናገራለች። ሁሴንም ቢሆን ተራ በተራ አፉን እያሉ ነበረ። ስማ ይሄ እኛን ከበር አይመጥነንም ገባረለ እኛ የዚህ መሬት ባለቤቶች ነን። እነዚህን የማይረቡ ጭራሽ ከነሱ ጋር በእንደዚህ አይነት መንገድ አንተባበርም እያል ነበረ። በደም መተሳሰር የለብንም አንጋባም ከሱ ጋር ከተጋባንም በራሳችን ከጎሳችን ይሆናል እያለ ሲነገራል። እናንተ ከዚህ በኋላ ያገባችሁ በማያገባችሁ አትግቡ እያል ነበረ። በአንድ በኩል እሱን ታገባው እየተጣራችው ዳሪያን ብትሆን እንባ የተናነቃን ነበረ። ሁልሽም የኔን ውሳኔ ታከብሪያለሽ ብሎ እዚህ ጋር እጇን ይዟት ድጋሚ እየወጣ ነበረ። መኪና ውስጥ አስገባትና ላጥ ብሎ ባረን እየሄደ ነበረ። በሌላ በኩል አሁን የዲሊያን አባት ሰይት ራሱን አያውቅም፣ ራሱን ስቷል፣ ታሟል። ስለዚህ የእሱ ልጆች እነ ዙምሩት በቀጥታ ሆስፒታል ይዘውት መጡ። ሀሊፌ እያለቀሰች ነው። በአንድ በኩል ዙምሩት እንዲሁም የእሷ ወንድም ጄቭዴትም ቢሆን እያለቀሰ ነበረ። አባቴ ግን ይተርፋል ስትሮ ነበር። ይተርፋል፣ ጠብቂ ችግር የለም እያላ ነበር። የጄቭዴት ሚስት ሀሊፌን እያቀፈች ታባብላታለች። በሌላ በኩል ባረን አሁን እዚህ ጋር ዲሊያንን ይዟት ድጋሚ ወደዛ ፈረስ ወደሚያሳድሩበት ቤት ይዟት መጣ። ወደዚህ ቤት ከመጣት በኋላ ምንድነው አንተ ቆይ ምንድነው ከኔ የምፈልገው? እስከ መቼ ድረስ ነው እንደዚህ የምታሰቃየኝ? ምን አረጌ ነው ቆይ አንተ ምንድነው ከኔ የምፈልገው ስትሮ ነበረ። አርጌ የምልሽን ነገር ታደርጊያለሽ እያለ ነበረ። ታዲያ ምንድነው የማይረባ ነገር የምታወራው? ጋብቻ ምናምን ነገር የምትለኝ ምንም እየገባኝ አይደለም። ምንድነው ይሄ? ዘበት መሆን አለበት። ሲጀምር እኛና እናንተ እንዴት ነው ጠላት ይሆን? በል እስኪ ንገረኝ። በግዴታ ልታገባኝ ነው እንዲያሳበ ስትሮ ነበረ። ከፈለኩኝ በግዴታ ከፈለግሽ በውዴታ ምን ችግር አለው? እኔ ከፈለኩኝ ይሆናል እያለ ነበረ። ረባክ ደውሽ ስለሆነ ንቀን ነው እንዳንተ ቤተ መንግስቱ ስለማኖር ንቀን ነው። አስፈላጊ ከሆነ ስማ ገንዘብ ተበድሬ ከፍላለሁ። ስንት ነው ገንዘብ ያለብን? ስንት ነው እዳችን ብቻ ስንት እንደሆነ ንገረኝ ባለ ተናገረ። እዳ ከሆነ አለችው እኔ እዳሽን ላሳይሽ ብሎ እየጎተታውንም ቢሆን መኪና ውስጥ አስገባት። እምቢ እያለች ስትታገለው ዝም ብሎ ነበር አንጠልጥሎ እንደ አሻንጉሊት አንስቶ መኪና ውስጥ የከተታት። ከዛ መኪና ውስጥ ገባ። መኪናውን አስነስቶ በቀጥታ ያመጣት ወደ መቃብር ቦታ ነበረ። እናቱ ወደ ተቀበረችበት መቃብር። ይሄው እዳሽ መክፈል ያለብሽ ነው። ተመልከች ነፍስ መመለስ ምትቺ ከሆነ እንይሽ እስኪ በያ እያለ ነበር። ምሮ የምታወራለችው ያንቺ አባት እናቴን ገሎብኛል። አባቴን ደግሞ ከሞት ባልተናነሰ መንገድ ፓራላይዝ እንዲሆን ሰውነቱ እንዳይንቀሳቀስ አድርጎብኛል። ይህን መክፈል ትቺ እንደሆነ እናያለን እያል ነበር። አይሆንም፣ ይህም እውነት አይሆንም፣ ይህም ውሸት ነው በጭራሽ እያለችው ነበረ። እና እኔ ስታስቢ ውድነኝ እንዴ ምንም ያላረገ ሰው ጥፋተኛ የማድረግ እስኪ መልሽልኝ እያለ ነበረ። ምን ማለት ነው እያለች ትመለከተዋለች። በሌላ በኩል አዜዴ እያበደች ናት ያለችው። መቼ ነው ደግሞ ይህ ልጅ ያበደው? መቼ ነው እንደዚህ ሆነው እያለ ሁሴን እየጠየቀ ነበር። እኛን ሳያማክረን እንዴት ውሳኔ ይወስናል? እንዴት ከጎሳችን ውጭ ሴት ላገባ ነው ብሎ ለዛውም የጠላታችን ልጅ ሊያገባ እጇን እየጎተተ ያመጣል እያለ ነበረ። ዳሪያ እያለቀሰች ነው እሱን ታገቢያለች ተብላ ከአዜዴ ቃል ተገብቶላን ነበረ። አዜዴ ደግሞ ነገሩ እንዳይባባስ ዝም በሉ ስትል ነበረ። ልጄ ሂጂና ረፍት አድርጊ አንቺ ትላታለች ዳሪያ እየተነፋረቀች ሄዳ ረፍት ልታደርግ ውስጥ እየገባች ነው። በጣም የሚያሳዝን ነገር ነው። ጃን ነበር ይህን ስራ መጨረስ የነበረበት። ሲጀመር ባረን ችግር ውስጥ መግባት አልነበረበትም ሲል ጃን ተነሳሳና ጥሏቸው ይሄዳል። አውቀና ሁሴን እንደዚህ የምታደርገው ስር ነበር። ምን ላርግ ታዲያ ምን ላርግ? ባረን እሳት ውስጥ ከሚገባ ጃን ሄዶ ቢያስተካክል አይሻልም እንዴ እያለ ነበረ። ዳሪያ ተደብቃ እያለቀሰች ነበረ። የውሸት ነበር ስታለቀስ እየነበረው። ይኸውልሽ አዜዴ ባረን ማለት ነው ፍትህ የሚባል ነገር አያውቅም። ራሱን ችግር ውስጥ ነው የሚከተው። እሺ እሱ የጎሳችን መሪ ነው። እባክሽን ነገር አስቁም እያለ ነበረ። ዝም በል ትለዋለች። ዝም በል እያለችው እሷን ቢሆን ይከራከራታል። በሌላ በኩል ዳሪያ ወደ ኪችን እየሄደች የሚጠጣ ነገር ፈልጌ ነበር ብላ እየቀዳች ነበረ። እየቀዳች እያለ እነሱ ዝም ብለው ይመለከታታል። የሆነ ሌላ ነገር የምትፈልጊው ነገር አለ እህቴ ትላታለች። ይሁን እንደዚህ ብላ ስጠይቃት በአንድ በኩል እሷ በሀሳብ ሰመጠች። ከዛ ከፍቷት እያለቀሰች ነበረ። እሱም ማግባት ለእሷ እንደ ሎተሪ መሆን አለበት። ብርጭቆን በእጇ ጭምቅ ስታደርገው ተሰበረ። እጇ ደማ ይባባላሉ። ሄዳ ከዛ ጁል ሰራተኛ እጇን በጨርቅ ነገር እየጠረገችላት ምንም አታስቢ ችግር የለምሽ እያለች እንዳይደማባ ለማድረግ ስትሞክር እኔ ማጽናናት ነው እንዴ ስራሽ አንቺ ራፉ በቃ ልቀውኝ ብላ እየተነጫነጨች ጠራቸው ትሄዳለች። ድምጻቸውን ድጋሚ መስማት አልፈልግም ብላ። በሌላ በኩል ባረን ያለውን ፈረስ ምናምን የሚያሳድሩበት ቤት አካባቢ ነበረ። እዛ ፈረስ ቤት አካባቢ ሆኖ በድንገት ጃን መጣ በሞተር ሳይክል። እንደመጣ
ባረን ድንቅጦ እያየው ነበር። ወንድሜ ምንድነው ሀሳብ ተወይን ነገር ብያል ነበር እያሉ ነበር። ጃን ተረጋጋ እንጂ አለ። ምን ብዬ ነው መረጋጋው? ከነፍሰ ገዳዮቹ ጋር እየተባበርክ እያሉ ነበር። አይደለም እንደዛ አይደለም፣ ቆይ ተረጋጋ እያሉ ነበር። አትንካኝ ሲሉ ነበር። እንዴ ዋናው መፍትሄ እንደዚህ አይደለም፣ መጨቃጨቅ መቆጣት አይደለም እያሉ ነበር። አስበዋል ግን ምን ጣጣ ውስጥ እየከተትከ እንዳለ ወንድሜ፣ ይሄን ካልጣልጠብቅም ነበር እያሉ ነበር። ደም ነው እንደምትፈልገው አንተ አለው። ጃን የሱ ወንድም ደግሞ አዎ ደም ነው ፈልጋው፣ ደም ፈሷል፣ ደም ደግሞ መፍሰስ ፈልጋለሁ። በቃ ገዳዮቹ የእናቴ ገዳዮች እነሱ ቢሆኑ በዛ መንገድ እንዲቀጡ ፈልጋለሁ ብሎ ትሄዳል። እዚህ ጋር ባረን ጃን ሊያስቆመው ቢሞክርም እምቢ እያሉ ነበረ። ባረን ይንቀሳቀሳል ቶሎ ብሎ። በሌላ በኩል የዲሊያን እህት ወንድም እናቷ አሁን ተጨንቀዋል። ምክንያቱም አሁንም ቢሆን አባቷ ውስጥ እየታከመ ነው የሚገኘው። ከዛም በኋላ አሁን ዝምሩት እህቷ የተወሰደችበትን መንገድ እያሰበች እያቅለሸለሻን ነው። ጄቭዴትም እንደዛ። ነገር ግን እናታቸው ብዙም ሀዘን ውስጥ የገባች አትመስልም። ዶክተሩ መጣ። አባታችሁ ደህና ነው፣ ምንም አልሆነም፣ ለህይወቱ የሚያሰጋው ነገር የለም አላቸው። ገብተው እንዲያዩትም ተፈቀደላቸው። ገብተው ያዩን ነበረ። ልጅ የት ናት ብሎ እየጠየቀ ነበረ። ደህና ናት ይሉታል። አውቀው እነ ጄቭዴትና ዝምሩት ትንሽ እንዳይደነግጥ። በሌላ በኩል ጃናው ወደ እናቱ መቃብር መጣ። እማዬ ቃል ገብቼ ነበር እንደምበቀል በቀልሽን፣ እማዬ ናፍቀሽኛል እያለ እያለቀሰ ነበረ። በጣም አፈር ያለው እማዬ፣ ወንድሜ ከሄዱ እኮ ሊያገባ እኮ ነው አንቺን የገደልሽን ሴት ልጅ እያላን ነበረ። እንዲህ እያለ እየተናዘዘ በጣም ኃይለኛ በቀል እንደሚፈልግ፣ ቀጥታ እነሱ ልጅ መግደል እንደሚፈልግ ይናገራል። ባረን መጣና ወንድሜ እባክህ እንደዚህ አትሁን፣ እባክህ እኔ ችግር ውስጥ እንድትገባ አልፈልግም። በቃ እኔ ነገሮችን ማስተካከልበት የራሴ መንገድ አለኝ። እባክህ ታገሰኝ፣ መስመር እንዳታልፍ፣ እንዳሞክረው እኔን ሳትነግረኝ ምንም ነገር ሳትለኝ ሄደ ሌላ ነገር እንዳትጨብጥ እያሉ ነበረ። ጃን እሱንም አብረን እናያለን እያሉ ነበረ። መግባባት ከበዳቸው። ጃን ጥሩት እየሄደ ነበረ። የዲሊያን አባት ሰይታውን ማታ ቤት እየመጣ ነው ያለው። ቤት ካመጡት በኋላ በተለይ ከሀፊፌ ከእናቱ ጋር ነው የመጣው። እንዲረጋጋ እያስተኙ ነበር። አዜዴ የባረን አያት እየቀወጠችው ናት። አሁንም ቢሆን ለዳሪያ መተማመኛ ቃሏን እየሰጠቻት ነው። ባረን ትክክል አለም ጭንቅላቱ እየሰራ ያለው አሳምናለሁ እያለቻት ነበረ። እንዴ ሊሆኑ ከዚህ በኋላ ትላለች ዳሪያ የምታገኘው ጥቅማ ጥቅም ነው የሚያሳስባት። እዚህ ጋር ማልቀስሽን አቆሚ ብላ አዜዴ እየተቆጣቻት ነበር። ትንሽ እንኳን ሲሪየስ ሁኑ እንጂ ትላታለች። እዚህ ጋር ዳሪያ ለአዜዴ ሻናግረዋለሁ ስትላ ነበረ። ድንገት ባረን መጣ። እንደምናችሁ ብሎ ዝም ብሎ ገባ። ዞር ብሎ ዳሪያን እንኳን አላያት። ወደ ራስ ቢሮ እየገባ ነበረ። ጭራሽ ግድም አይሰጠውም እኮ ዞር ብሎ እንኳን ፊቴን እኮ እያየሁ አይደለም ትላታለች። ታገሽ ልጅ ታገሽ ስትላ ነበር። ባረን ወደ ራሱ ቢሮ ገባ። ዲሊያን አሁንም ቢሆን እዛ እንደታሰረች ናት። በሩን ታንኳኳለች። ማንም የሚከፍትላት የለም። ግራ ገባ፣ ጨነቃት። በአንድ በኩል የሞታዎቹን እናቴ መልሽ ወንድ ኮንሽ እያለ ጥቃትን ታስታውሳለች። ከዛ ወንበር ላይ ወጣችና በትምጥያዋ መስኮት ስትመለከት በጣም ብዙ ወንዶች ናቸው እየተንጎራደሩ የሚጠብቋት። እንዴ ይሁላ ሰው እንደሚጠብቀኝ እኔን እንዳላመልጥ ስትል ነበረ። ባረን ወደ ራሱ ቢሮ ገባ። የእሱንና የወንድሙ ፎቶ እየተመለከተ ነበረ። መብሰልሰል ጀመረ። ድንገት አያቱ እየመጣች ነበረ። አያቱ መታ። ባረን የብደት ሀሳብን ትቀይራለህ ገባ አይደለ? እች ልጅ ከዚህ በኋላ እዚህ ቤት ውስጥ እንዳታመጣ፣ የጠላቴ ልጅ እዚህ ቤት እንድታመጣ አልፈቅድልህም፣ በጭራሽ ይቅርታ አድርግልኝና አለችው። እጅግ ተናዳበታለች። ከፍቷታል በዚህ ውሳኔ። እሱ ደግሞ አያቴ ለኔ ይቅርታ አድርግልኝና ከዚህ በኋላ የሚወሰነው ውሳኔ እኔን ብቻ ነው እየመለከተኝ ይላታል። ስለዚህ ልጅ መርሳት አለብህ፣ ይህን ነገር በራሳችን መንገድ እንፈቷለን ስትሉ ነበረ። አንዴ አያቴ እነዚህ ሰዎች እኮ እናቴን ወስደውብኛል፣ ነጥቀውኛል፣ አባቴን ደግሞ ፓራላይዝ አድርገውብኛል። እች ልጅ አገባታለሁ፣ ከዛ በኋላ ደም መቀባት የለብንም ሲል ነበረ። ኧረ እባክህ ደም እንዳይቀባ ብለን ዘራችንን ከነሱ እናስቀጥል እንዴ ስትል ነበር። እንደዛ የሚባል ነገር የለም፣ ይሄ በቀል መጨረሻም የለውም። በቃ ይሄ ኬዝ መዘጋት አለበት፣ አለበዚያ እርስ በርስ ስንገዳደል እንቀጥላለን ማለት ነው። እኛ የነሱ ልጆች እንገላለን፣ ከዛ ልጃቸው ደግሞ መጥተው ደግሞ የኛ ልጆች ደግሞ ይገላሉ። እንደዚህ መሆን የለበትም እያለ ነበረ። እና የእናትን ገዳይ እዚህ ቤት አግብተህ ልታመጣ ነው፣ የእናትን ገዳይ ልታቅፍ ነው ስትለው ነበረ። ደም መቀባቱን ካስቆመ አዎ ጂያንን በዚህ መንገድ ብቻ ነው የምጠብቀው እያለ ነበረ። ራስን በራስ የማጥፋት ሙከራ እያረከም ታውቀዋል አለችው። ተጨቃጨቁ ወጡ። ዳሪያ ቁነጠነጣት። በተለይ ደግሞ ጂያን ይህን ነገር መረከብ አለበት፣ በቀሉ እሱ መበቀል አለበት ሲባል የሰማችው ነገር ትዝ አላት። ከዛም በኋላ እዚህ ጋር ባረንና ትርፌ ጂያንን መስዋዕት ማድረግ አለብኝ ብላ እያሰበች ነው። በሌላ በኩል ሀሊፌ የዲሊያን እናት ይህንን የተጨነቀች አትመስልም። አሁን ዝምሩት መታ። የዲሊያን እህት እናምጣት ከገባችበት እያለች ጠይቀቻት። ጄቭዴትም መጣ። ለፖሊስ እንናገር እያለ አያገባችሁም ዝም በሉ ብላ ዝም ለማስባል እነሱ ስትሞክር ነበረ። እህታችን እኮ ናት እያሉ ቢናገሩ ነገር ግን እሷ ጸጥ በሉ እያለች ነው። ጄቭዴት ከፍቶ ትሄዳል። በአንድ በኩል የዲሊያን አሳዳጊ አባት ወይም ደግሞ እውነተኛ አባቷ እንደሆነ የምታውቀው ሰይት በመስኮት በኩል ሆኖ ያለቅሳል፣ ይመለከታል። ምንም ማድረግ አይችልም። የእሱን ኃጢአት ዕዳ ዲሊያን እንድትከፍል ተፈርዶባታል። በኩል ዳሪያ ተደብቃ ወደ ባረን ቢሮ ገባችና የሱ ወንበር ላይ ተቀመጠች። ኮቱ ነበር ከኋላ። ኮቱን ወደ ጸጉሯ እያስጠጋች ነበረ። አንገቷ ስር እያስገባች እስክሪብቶን አንስታ እንደ መፈረም እያደረገች አየር ላይ ስታንቀሳቀሰው ባረን በአንድ በኩል እዛው ሳሎን አካባቢ ነበረ። የቤታቸውን ሰራተኛ ጁልን እስኪ ከመኝታ ክፍል ጃኬቴን አምጪልኝ እያለ ነበረ። እሺ አለችውና እየገባች ዳሪያ ፈራች። የት መደበቅ እንዳለባት ጨነቃት። ከዛ በር ስር ተደበቀች። ሰራተኛዋ ጃኬቱን ወሰደችና ወጣች። ዳሪያ በጣም እያለከለከች ነበር። በጣም ነበር የፈራችው። ቶሎ
ልትወጣ ነው በጀርባ በኩል። ከዛ በዚህ ጋር ባረን ኮቱን እያረገ ነው። ኮቱን እያረገ የሆነ አንድ ጸጉር አገኘ፣ የጸጉር ዘለላ ኮቱ ላይ። ከዛ ጃኬቱን እያሸተተው ክፍል የገባ ሰው አለ እንዴ ይላታል። ሰራተኛ እዚህ ጋር እኔ ማንንም አላየው አለችው። እሺ በቃ ብሏት እየወጣ ነበረ። በሌላ በኩል አሁንም ቢሆን ዲሊያን እንደታሰረች ናት። አፏ ታስሯል፣ እጅና እግሯም ታስሯል። አፏን በፕላስተር ለጥፈውታል። ድንገት አያትየው መጣች። አዜዴ እንደመጣች እስኪ ላናግራ ፈልጋለሁ ፍቷት አንድ ጊዜ ብላ ወደ ውስጥ እየገባች ነበረ። ባረን ደግሞ ድንገት ዳረን ከመኝታ ክፍሉ ሲወጣ በር ጋር አገኛት። እንደምናደርክ ባረን አለችው። እንደምናደርሽ እያለ ነበረ። አያቴ የት ናት ብሎ ጠይቃት። አላውቅም እያለችው ነበረ። አያትም ጠይቆኝ ነበረ የት ሄዳ ነው ብላ እሷ ራሷ ጠየቀችው። ልፈልጋት ብሎ ዞር ሊል ሲል እስኪ ዛሬ ማታ ቡና አብረን ጠጣ ስትለው ነበር። በመልካም ጊዜ ብሏት እየሄድ ነበር። ወሬ ራሱ እንደዚህ ወሬ ለመስማት ዝግጁ አይደለም። በሌላ በኩል አያትየዋ ዜዴ በቀጥታ በሩ ተከፈተላትና በሉ ይሄን በር ከፈታችሁት አሁን ደግሞ ፍቷት እያለች ነበር። ከተፈታሽ በኋላ እጇ አንጀለች። ጋብቻ የሚባለውን ነገር እርሽ ውስጥ ነበር። ኧረ እኔ ምንም ጋብቻ የሚባል ነገር አላስብም፣ እየፈጸመች ያለችው ወንጀል ከዛ ክስ መሰርታለች ስላቸው ነበረ። ይሄ ጋብቻ የሚባል ነገር የለምሽ፣ ከዚህ በኋላ ነፃ ነሽ፣ ምንም ቢባል ምንም በጭራሽ ይሄን ጋብቻ መቀበል የለብሽም። ባረን ችግር አለበት እየሰማሽ ነው አይደለ? በይ ከዚህ በኋላ ባረን አጠገብ እንዳደርሺ በያም ልጪ ብላት እንድትሄድ ታረጋታለች። ከዛ ወደ አጎትየው ደወለች፣ ወደ ሐሰን ልጅቷ አምልጣለች፣ ከዚህ በኋላ ባረን ለኛ የመጣው መፍትሄ አይሆንም፣ ስለዚህ አንተ ወደ ስራ ትቀጥላለህ ቶሎ ብለህ ስትለው ነበረ። እሺ አመሰግናለሁ እያል ነበረ። ድንገት የሱ ልጅ መጣ። ምን አለች ይለዋል። ስራችን እኛ መስራት እንችላለን፣ ገባ ባረን ደም እንዳንቀባ ምናምን ብሏል። ይሄ ጋብቻ ግን ይውሸን ነው አልቆለታል፣ ስለዚህ ባንድ ድንጋይ ሁለት ወፍ እንመታለን ማለት ነው፣ አሁንም አረፍድብንም እያሉ ነበረ። ባረን ተደውሎ ተነገረው ከጠባቂዎቹ። ስንት ጊዜ የነገርኳችሁ በደም ጠብቋት ብዬ እንዴት ታመልጣለች እያላቸው ነበረ። አዜዴ መታ አያት እሷ ናት እጇን ፈታ እያስለቀቀቻት ብለው ነገሩት። ተናደደ። በሌላ በኩል አሁን የባረን አባት ዊልቸር ላይ ያለው እየተዟዟረ ነው። በድንገት ጂያን ዊልቸር ላይ እንዳለ ይዞት እየመጣ ነበረ። ከዛም በኋላ ምን አለበት አባያውን አብረን ምን አለበት እነዚህ ሰዎች እናጠፋቸው ነበር ባንተ ጥንካሬ እያሉ ነበር። አሁንም አባታቸው አያወራ፣ አይናገር፣ አይንቀሳቀስ ፍጥጥ እንዳለ ነው የቀረው። ሐሰን ባንድ በኩል አባት መናገር ቢችል ጥሩ መፍትሄ ይነግረን ነበር፣ ጥሩ መንገድ ያስረዳን ነበር አይደል እንዴ እያለ ፈገግ ይላል። ከዛም በኋላ የወንድሜ ልጅ አንተ እኮ አንበሳ እኮ ነህ ሲጀመር ጂያን አይደለ እንዴ አንተ እና ይሄንን ስም ተሸክመ እንዴት ነው ባረን ወንድም የኛ የጎሳችን መሪ እንደዚህ ጣጣ ውስጥ እንዲገባ የምታረገው? የወንድሜ ልጅ መልስልኝ እስኪ ስታስበው አንተ ይሄን ነገር መፍታት የለብም ቶሎ መልስልኝ እስኪ እያለው ነበረ። ጂያን ብዙ ያስባል። ጂያን አጎቱ እየወተወተው ነው እሱ ራሱ ይህን በቀል እንዲበቃል። በሌላ በኩል አዜዴና ባረን ተገናኙ። አያቴ ምን ለማድረግ እየሞከርሽ ነው እያለ ነበር። መደረግ ያለበትን እያደረግኩኝ ነው እሱ ነበር። በምን መብትሽ እያለ ነበር። ህይወትን ቀለል ላረግልኝ እየሞከርኩኝ ነው፣ አለበዚያ አንተ ጣጣ ውስጥ ነው የምከተል አለችው። እኔ ጠይቄሻለሁ አርጊልኝ ብዬሻለሁ እያለ ነበር። አንተ የቤተሰባችን መሪ ነህ፣ የጎሳችን መሪ ነህ፣ ለብዙ ነገር ትጠብቃለህ፣ ለምንድን ነው ራስህ እንደዚህ ተብታብ ውስጥ የምከተው? እቺ ሴት አትሆንም አልኩ ውስጥ ነው ነበረ። አያቴ እኔ አከብርሻለሁ፣ እወድሻለሁ፣ እባክሽ ሌላ ነገር እንዳረግ አታርጊኝ እባክሽ እያለ ነበረ። ዳሬ ለምናል ጊዜ እዛ ቤት መቆየት አለባት፣ እሷን ማግባት ያለበት ስትለው ነበረ። እና እሷ እንዳገባ ፈልገሽ ገና ለገና አይሆንም በጭራሽ ይላታል። ሁለቱም ተጨቃጨቁ። መስማት ከበዳቸው። ጥሏት እየሄደ ነበረ። ድንገት ዲሊያን ወደ ቤት ተመለሰች። እናቷ በር ድንገት ሲንኳኳ በሩን ስትከፍተው ስታያት ደነገጠች። ዲሊያን መጣውላችሁ አምልጬ እያለች ነው። በሌላ በኩል ባረን ቤት መጣ። እንደመጣ ከአጎቱ ጋር እየጨቃጨቀ ነበረ። ከአያቴ ጋር የጀመርከውን ነገር ታቆማለህ ብሎ ከሱ ጋር ይነታረካል። ባረን እኛ እኮ ነገሮች ሳይባባሱ በቀላል መንገድ ልንፍተው ብለን እኮ ነው ይሉታል። ከዚህ በኋላ እኔን ሳታማክሪ ምንም ነገር እንዳታረጉሉ ተቆጥቶ ሄደ። ዲሊያን እህቷን የወንድሟ ሚስት እያቀፈች ሰላም ትላለች። አባቷም ድንገት መጣ እያቀፋን ነበረ። ከዛም በኋላ አባዬ ይሄ ሰው ያለኝ ነገር ትክክል ነው አንተ እንዴ እናታቸውን ገለህባቸዋል እንዴ አባታቸውን ፓራላይዝ እንዲሆን አድርገዋል እንዴ ስትል ነበር። ደንግጦ ይመለከታታል። ባረን በሌላ በኩል ስልክ እየደዋወለ ነው። መልሶ ዲሊያንን ለማግኘት ሊያሳግታት እየሞከረ ነበረ። በአንድ በኩል ዲሊያን እኔን ሊያገባኝ ነበረ ሊበቀል በዚህ መንገድ በቀሉን ሊፈጽም እያለች ስትናገር ሂጂ ምን ታደርጊያለሽ ስትራ ነበር። አሊፌ ለመጣሽ ለምን አመለጥሽ ትላታለች። ጂያን በሌላ በኩል ቶሎ ብሎ ወደ ሬስቶራንታቸው መጣ። ሽጉጡን እያቀበለ ባረን ደረሰበት። ሽጉጥን አምጣ እያለው ነበረ። ሽጉጥን አምጣ ብሎ እየተቀበለው ከዛ ባረን ነገሮችን እያስተካከለ ከዛ ቶሎ ብሎ በቀጥታ ወደ ሬስቶራንቱ እየሄደ ጄቭዴት ተተኮሰበት እኮ ተብሎ እየተነገራቸው ነበረ። ጄቭዴት የለም እሱንም ሳያስዱት አልቀሩም ብላ እዚህ ጋር ትናገራለች የእሱ ሚስት። ሁሉም ተናገጡ። አሁን እዚህ ጋር አሊፌ ዲሊያንን ሂጂ እያለቻን ነበረ። ጄቭዴት አልተመታም፣ እሱንም አግተውታል። በአንድ በኩል እዚህ ጋር ባረን ድጋሚ ወደ ፈረስ ቤቱ ካመጣው በኋላ አስቀምጦን በር ላይ ሽጉጥ እያነጣጠረበት ነበረ። ድንገት ዲሊያን መጣች። ዲሊያን እንዳገለውን ይታሰራለሁ እያለችው ነበረ። ነገር ግን በአንድ በኩል ጄቭዴት እንዳፈሩ እያላን ነው። በድንገት ነበረ ባረን ተኮሰበት። ዲሊያን ተንበርክካ እያለቀሰች ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ዕለት ቀይ እጣ የተሰኘውን ድራማ ተመልክተናል። ውድ ተመልካቾች ድራማውን እንደወደዳችሁት እርግጠኛ ነኝ። ከመጀመሪያው እስከ ፍጻሜው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በማለብና በሌሎች የክብር ጌጥ በተሰኙ ምርጥ ድራማዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።